ስሜ ኡስማን መሐመድ ይባላል። የመጣሁት ከኮምቦልቻ ከተማ ሲሆን የኛ አይዲያችን ሰፊ ነው። ምንድነው? ከኮንክሪት ከሲሚንቶና ከመለስተኛ ግብአቶች ኮንስትራክሽን መሳሪያዎችን መፈበረክ ነው። የተመረኩት በሲቪል ምህንድስና ከተመረኩ በኋላ በተለያዩ ኮንስትራክሽን ፕሮጀክቶች ላይ በመሳተፍ ሳይት ኢንጂነርና ሳይት ሱፐርቫይዘር በመሆን ለ4 ዓመት ያክል ሰርቻለሁኝ። አሁን ላይ ደግሞ ሪል ስቴቶች ላይ እየሰራሁ እገኛለሁኝ። ይዤ የመጣሁት የፈጠራ ሀሳብም ከዚህ ፕሮፌሽን ጋር ቀጥታ ግንኙነት ያለው ሲሆን ከኮንክሪት ከሲሚንቶና ከመለስተኛ ግብአቶች ኮንስትራክሽን ማቴሪያል መፈብረክ ነው። በዋናነት ግን በሀገራችን ከፍተኛ ችግር ይፈታል ብለን ፎከስ ያደረግነው ታይትል ምንድነው? ተገጣጣሚ ቤቶችና አጥር ማምረት ነው። በሀገራችን ኢትዮጵያ ዜጎች ጊዜ፣ ገንዘብ፣ የማቴሪያል ብክነትና ኳሊቲውን በጠበቀ መልኩ ቤታቸውን ማሰራት ይፈልጋሉ። ነገር ግን በእኛ ሀገር ላይ ምንድነው የሚታየው? ይህን ስራ ለመስራት የሚሳተፉ ድርጅቶች በጣም ጥቂት ናቸው። እናም በመላ ሀገሪቱ ተደራሽ አይደሉም። ስለዚህ ይህ ባለመሆኑ ደግሞ ዜጎች ስራቸውን ለማሰራት አማራጭ ስለሌላቸው ከዚህ በፊት የነበረውን አሰራር ይከተላሉ። እሱ ደግሞ ምንድነው? ላላስፈላጊዎች ሲዳርጋቸው ይታያል። እናም የኛ ምርት ኮምፕሌት ይሄን ችግር መፍታት የሚችል ነው። እናም አንድ ልታቁልኝ የሚገባ ነገር ምንድነው? እኛ ይሄን ሀሳባችንን መሬት ለማውረድ ብዙ ነገር ኢንቨስት አድርገን ብዙ ትችቶችን አስተናግደን ምንም ነገር ሳይበግረን መሬት ላይ አውርደን ሀሳባችን መሰራት እንደሚችል ያረጋገጥንበት ሁኔታ አለ። እሱን በራሳችን ላይ ያረጋገጥናቸው ይጃቸው የመጣኋቸው ፕሮቶታይፕ በፎቶና በቪዲዮ አሉ። እነሱን ማሳይ ይሆናል። ሌላው ምንድነው? ይሄ ምርት እኛ ብዙ ጥረት ስናደርግ በዚህ ውስጥ ስናልፍ ለሌላ ጥቅም እንደሚውልም ያወቅንበት ሁኔታ አለ። ለመቃብር ፐርፐዝ በሰፊው የአካባቢው ማህበረሰብ እየወሰደ እየተጠቀመበት ያለ ሁኔታ አለ። ሌላው ምንድነው? የቀረና አሁን በሀገራችን ኮንስትራክሽን መመሪያ መሰረት የማምረቻ ፍቃድና የግንባታ ፍቃድ አውጥተን ወደ ገበያ ማቅረብ ነው የቀረን። እሱን ለማድረግ ደግሞ ከ700 እስከ 1 ሚሊዮን ብር ያስፈልገናል። እሱ ከተሟላልን ለማህበረሰቡ ጊዜ፣ ገንዘብ፣ የማቴሪያል ብክነት በቀነሰ መልኩ ከ30 እስከ 50% ቅናሽ ያለው ቤት እናቀርባለን። እናመሰግናለን። ቆንጆ ስራና ቆንጆ ፕሬዘንቴሽን ያቀረብህልን። እኔ አንድ ጥያቄ ብቻ አለኝ። አሁን ያቀረብህልን ፕሮጀክት ትልቅ ፕሮጀክት ነው። ለመነሻ ያስፈልገናል ያልኸው ገንዘብ ደግሞ አነስተኛ ነው። እንዴት ነው ሁለቱን የምታጣጥማቸው? ኖርማሊ ምንድነው እኛ በራሳችን ብዙ ነገሮችን ኢንቨስት አድርገናል። የሚያስፈልጉን ማቴሪያል ያሟላንበት ሁኔታ ላይ ነን። እሱን ደግሞ አስፈላጊ ከሆነ አሉ የሰራናቸው እንትኖች ማሳይ ይሆናል። እዚህ በፊትም ኢንተርሎክ ብሎኬቶች ይሰራሉ። ከነሱ ብሎኬቶች የኡስማን ብሎኬት በምንድን ነው የሚለየው? አንድ የሚለየው ምንድነው? የምንጠቀመው የግንባታ ግብአት ለምሳሌ ከዚህ በፊት የተሰሩ ኖርማሊ ነው ባያዋቸው ከቃጫ ተሰርቶ ሜል ኤንድ ፊሜል ይደረግና ራሱ የግድግዳው ሞልድ ነው ኢንተርሎክ ሲደረግ የነበረው። የኛ ስራ ግን ምንድነው? ፍሬም አሉ። ያ ማለት ኮለን ይኖረዋል። ዘን የምንሰራበት ማቴሪያል ደግሞ ጠጠር፣ አሸዋ፣ ሲሚንቶ እና የግንባታ ብረት ዋየር ሜሽ። አሁን መጀመሪያ ላይ ስናገር እኛ የምናመርተው ምርት ለቤቶችና ለአጥር ነው ብለናል። ስለዚህ ለቤት ሲሆን ሩፍ ሎድ ስለሚኖር ኖርማሊ ሳይንሱም ላይ ስላነልበት እሱ ክፍተታችንንና ያሉትን ችግሮች ለመረዳት ያግዘናል። እና ሩፍ ሎድ ምናምን ስለሚኖር ሎድ ቢሪንግ ስትራክቸር መሆን አለበት። ስለዚህ ይሄንኛውን ሬንፎርስመንት ባር ለቤት ስንጠቀም ያንን ሎድ በቀላሉ ተሸክሞ ዲስትሪቢዩት ማድረግ ይችላል ማለት ነው። ሌላው ደግሞ አጥር ላይ ስንመጣ ለምሳሌ ዋየር ሜሽ በምንጠቀም ሰዓት የስራ መራዘምን ይቀንሳል። ምክንያቱም ራሱ የተሰራ ስለሆነ ቀጥታ አስቀምጠን ነው ካስት የምናደርገው። ሁለተኛ ክብደት ይቀንሳል፣ ሪላቲቭ ቱ ሬንፎርስመንት ማለት ነው። ያ ጥቅም ስላለው ለአጥር ፐርፐዝ ለቤት ኢንተርናል ፓርቲሽኖች እንጠቀመዋለን። በጣም አሪፍ። እንደዚህ አይነት እንትኖችን አብሶ መልመድ የአሁኑ ዘመን ቴክኖሎጂ ነው። የውስጡን ሬንፎርስመንት በደንብ ለማየት ሞክር። ሽቦ፣ ቃንጫ፣ አንዳንድ ቦታ ጨርቅም አይቻለሁ፣ ጆንያ የመሳሰሉት ነገሮች እና እነዚህን በማዳቀል እንትን ብታረጋቸው የተለያዩ የስትሬስ ስትሬንግዝ ልታገኝ ትችላለህ፣ ሃርድነስ ልታገኝ ትችላለህ። እንደዚህ
ምናልባት አንዳንድ እንትን ማስመስከር ያለብህ ይመስለኛል አይደለ? የላቦራቶሪ እንትኖችን እነሱን አርግ ሰዎች በነጻነት እንዲህ ነው ብለው በደንብ እንዲገዙ። ምን ያህል ብር ነው የፈለከው? እኔ አሁን ስራዬን ወደ ገበያ ላይ አውጥቼ ማህበረሰቡን ተጠቃሚ ለማድረግ ከ700 እስከ 1 ሚሊዮን ብር የሚደርስ ሽልማት ከተበረከተልኝ ምንም ጊዜ ሳይፈጅብኝ መጨረስ ያለብኝ ነገሮች አሟልቼ ማህበረሰቡን ጊዜ፣ ገንዘብ እና ማቴሪያል ብክነትን በቀነሰ መልኩ የዚህ ምርት ተጠቃሚ ለማድረግ እችላለሁ ብዬ አስባለሁ። አሪፍ ኡስማን፣ ይሄ ውድድር ብታሸንፍ እኔ አሁን መሬት ልመራ ነው በቅርብ የኔን ቤት ለመገንባት ካንተ ረከባለሁ ብዬ ተስፋ ላድርግ? ይቻላል። እርግጠኛ ነህ? አዎ 100% ጀምረን እንደምታቆየን እርግጠኛ ነህ? 100% እርግጠኛ ነኝ። ጀግና። አመሰግናለሁ። ስራዬን ያቀረብኩት ያው ከፕሮፌሽን ጋር ግንኙነት ያለው ነገር ስለሆነ በጥሩ ሁኔታ አቅርቤ ያለሁኝ። እናም ከዳኞች ያለው ፊሊንግ ጥሩ ነበር። መጣኮ ማ ኡፍ ደስ ሲል ምኑ መጣኮ ማ ጉዳይን ቤት ሆኜ ጨረስኩልሻለሁ። እንዴት መጣኮ ማን አባዬ ወዴት ነው? መጣኮ ማ የቡና ባንክ ድረገጽ መተግበሪያ የቡና ባንክ ድረገጽ መተግበሪያ የቡና ባንክ ዌብ አፕ የቡና ባንክ ዌብ አፕ አላልኩሽም? ያልኩት አልቀረም። አሁንም አገላገለኝ እኮ። ከእንግዲህ ቡና ባንክ የፍላጎትን ሊያሟላ ባንኩ ደጅ ይዞ ቀርቧል። ባንክ ሳንሄድ የባንኩን አገልግሎት በስልካችን እናገኛለን ማለት ነው። ቁጭ ብዬ ስራዬን እየሰራሁ በቡና ባንክ ዌብ አፕ ጉዳይን ጨርሳለሁ። ቤቴ ሆኜ ጉዳይን ጨረስኩ፣ ድካም ቀለለልኝ። እሰይ በይ ቡናችንን እንጠጣ። ቺርስ። የቡና ቺርስ የለውም። በሚፈልጉት ጊዜና ቦታ አዲስ አካውንት መክፈትና የሚፈልጉትን የባንክ መረጃ ለማግኘት የሚጠቀሙበት ምቹ የሆነው የቡና ባንክ ዌብ አፕ አገልግሎት እነሆ ወደ ቤቶ መጥቷል። ቡና ባንክ፣ የባለ ራዕዮች ባንክ። ይህ የፈጠራ ውድድር የቀረበላችሁ አልማ ከዩኒሴፍ ከማስተር ካርድ ፋውንዴሽንና ከአሚኮ ጋር በጋራ በመተባበር ነው። አስቴር ወልደሃና እባላለሁ። ከኮምቦልቻ ከተማ ነው የመጣሁት። ልወዳደርበት የመጣሁት ቢዝነስ ከጅብሰም ሞልድ የተሰራ የሻማ ማምረቻ ማሽን ነው ማለት ነው። ከዚህ ውድድር እንግዲህ አሸናፊነትን እጠብቃለሁ። ሬንቦ ካንድል ሜኪንግ ማሽን ለመስራት ያነሳሳን በኮምቦልቻ ከተማ የካንድል ሜኪንግ ማሽን እጥረት መኖሩ ነው። እንደገና ተደራሽነት አለመሆኑ ለመስራት ያነሳሳ ምክንያቶች ናቸው ማለት ነው። እንደገና ደግሞ ኢምፖርትድ የሚሆኑ ማሽኖች ዋጋቸው ከፍተኛ መሆን አንደኛ ይሄንን ማሽን ለመስራት አነሳስቶናል ማለት ነው። ይሄንን ማሽን በመፍጠራችን ሬንቦ ካንድል ሜኪንግ ማሽንን በመፍጠራችን ደግሞ ኢምፖርትድ የሚሆኑ ማሽኖችን በተመጣጣኝ ዋጋ በመሸጥ ኢምፖርት የሚሆኑ ማሽኖችን መቀነስ ችለናል ማለት ነው። ሌላው ተደራሽነት ያለው ምርት እንዲኖረው ሆኗል ማለት ነው። ምክንያቱም በአካባቢያችን ካሉ ማቴሪያሎች ስለምንሰራው ማለት ነው። እንግዲህ ይህንን ሬንቦ ካንድል ሜኪንግ ማሽንን በተለያየ አማራጭ ለመስራት ዴስክቶፕ ሲኤንሲ ማሽንን ጨምሮ የተለያዩ ማቴሪያሎች ወጪ 650 ሺህ ብር ያስፈልገናል ማለት ነው። ይህንን ሬንቦ ካንድል ሜኪንግ ማሽንን የሰራሁት ከጅብሰም፣ ከፋይበር ግላስ፣ ከምስር ኮላና ከቪቴ አድርጌ ነው የሰራሁት ማለት ነው። ይሄ ማሽን እንግዲህ አሁን ባለበት ሁኔታ ከ8 እስከ 150 ሻማ ማምረት የሚችል ማሽን መስራት እንችላለን ማለት ነው። ይሄም ደግሞ በ30 ደቂቃ ውስጥ 150 ሻማ ማምረት እንችላለን። በአንድ ሰዓት ውስጥ ደግሞ 300 ሻማ ማምረት እንችላለን ማለት ነው። አንድ ሰው 8 ሰዓት ቢሰራ 2400 ሻማዎችን በቀን ማምረት ይችላል ማለት ነው። ይሄ ማሽን እንግዲህ ከሌላው ለየት የሚያደርገው በዋጋ ተመጣጣኝ መሆኑ፣ በዋጋ ኢምፖርትድ ከሚደረገው ማሽን በዋጋ የቅናሽ መኖሩ ነው። ሁለተኛ ደግሞ ቶሎ ማቀዝቀዝ መቻሉ፣ ከብረቱ ማሽን ጋር ሲወዳደር ጂፕሰም በባህሪው ማቀዝቀዝ ነገር ስላለው ቶሎ ማቀዝቀዝ መቻሉ ነው። ሁለተኛ ደግሞ ኢዚ ቱ ስኬሌብል ነው፣ ለማሻሻል ቀላል የሆነ ነው ማለት ነው። እንደገና ምርታማነት ላይና ቀጣይነት ላይ ከፍተኛ የሆነ አስተዋጽኦ ያለው ማሽን ነው ማለት ነው። ሌላው
ሬቨኒው ስትሪሞቻችንን ስንመለከት የተለያዩ ሻማዎችን ከኦርጋኒክ ቢ ዋክስ በማምረት የሱቅ ሻማዎችን የልደት ሻማዎችን ሴሌብሬት ሻማዎችን በማምረት በመሸጥ ማለት ነው። ሁለተኛው ደግሞ የወሎ ጭስን ከዋክስ ጋር በመቀላቀል ጥሩ ጠረን ያለው ሻማ በማምረት በመሸጥ ነው። ሌላው የቢምቢ መግደያውን ፓውደር ከዋክስ ጋር በመቀላቀል ዱዋል ፈንክሽን ያለው ሻማ በማምረት በመሸጥ ተጨማሪ ገቢ እናገኛለን ማለት ነው። ሌላው የሻማ ግብአቶችን ለተጠቃሚዎች ሻማውን ይሄ ማሽኑን ለሚገዙ ሰዎች በመሸጥ ተጨማሪ ገቢ እናገኛለን ማለት ነው። የመጨረሻው ደግሞ ቮኬሽናል ትሬኒንግ ሻማ እንዴት ይሰራል የሚለውን ሻማንም ይሄ ማሽኑን የሚገዙ ሰዎችም ሻማ ማምረት የሚፈልጉ ሰዎችን በማስተማር ገቢ እናገኛለን ማለት ነው። ጥሩ ነው እንትን የምታረጊው። አሁን ያንቺ እንትኑ ሞልዱን መስራትና ሻማ ማምረት ነው ወይስ ሁለቱንም ነው ወይ ሻማው ብቻ? በዋናነት ሞልዱን መስራት ነው። ሞልዱን መስራት በተጨማሪ ገቢ ግን ሻማዎቻችንን በማምረት እናገኛለን። ተጨማሪ ገቢ ይኖረናል ማለት ነው። ስለዚህ በጂፕሰም እንትን ሞልድ አምርቶ መሸጥ ዋናው ነው። እንደዛ ነው። ሁለተኛው ደግሞ ሻማ ማምረት ነው። ምናልባት ሬቨኒው ስትሪም ዋክስ ከየት ታገኛለሽ? ከአካባቢያችን ማለት የቢ ዋክስ ነው የምንጠቀመው ኦርጋኒክ ዋክስ ማለት ነው። አሁን እኛ ጋር ማሽኑንም ኢምፖርት ከመሆን ለማስቀረት ነው። ዋክሱንም ደግሞ ከኛ አካባቢ ከሚገኝ ኦርጋኒክ ቢ ዋክስ ነው የምንጠቀመው። ኢትስ a way of creativity ከራስ ማቴሪያል እንትን ለማለት ማለት ነው። ጥሩ ነው። በርቺ። ቆንጆ ነው አስቴር። ሁለት ጥያቄ ብቻ። አንደኛ ሞልዱን ከሆነ የምትሸጪው እንደው የከስተመር ታርጌት አያንስብሽም ወይ? አንቺ ደንበኞች አንቺም ሻማ ትሸጣላችሁ ገበያው አያንስም ወይ የሚለውና የት ነው የምታስተዋውቂው ለገዢዎች የሚለውን አጠራርከሽ? እሺ ያው የከሳት አንጻር ነው። ቤተ እምነቶችም ይኖራሉ። በዋናነት ወጣት ኢንተርፕረነሮችንም ያሳትፋል። ገበያውን የምንሸጠው በቲክቶክ ነው አሁን ላይ ነው። እስኪ እነሱ አሁን ተጨማሪ ይሄ አሁን ማምረቱን ማሳያ የሚቻል ነው። ኦኬ እንትኖች ናቸው። ያኛው ምንድነው ነጩ? ይሄ ራሱ ሻማ ማምረቻው ነው። እስኪ አምጪው። በእነዚህ ተሰራ ያንንም አምጪው እስኪ። እሺ ይሄኛው ግን ቢዋክስ ነው የሻማው ራሱ እሱ በዋክስ አቋርጦብን ሪሳ እንትን አድርገው የሱቁን ሻማ በዛ ነው የሰራሁት ለዚህ ለማሳያ ማለት ነው። ኦኬ ቬሪ ጉድ። ክር በዚህ ውስጥ አድርገሽ ነው አይደል የምትሞየው? አዎ ይጠለፍና በሷ በብረቷ ጠልፈን ከዛ ያው ትንሽ እንትን ይፈልጋል። አሁን እንደዚህ ይሄ ፌስ እዚህ ላይ በደንብ አልተጠቀምሽበትም ማለት ፌስ ተደርጎ ምናምን ያልበለዚያ ሁለቱ ሲገጥም የሆነ ክፍተት ምናምን ይኖረዋል። በእንዲህ መሞከር ይችላል። መግጠም እንችላለን። አሪፍ ቆንጆ በርቺ። በጣም አሪፍ ስራ ነው። መልካም እድል። እሺ አመሰግናለሁ። ቆይታ በጣም ጥሩ ነበረ። ዳኞች ያው ጥሩ የሚባል አስተያየት ሰጥተውኛል። ስሜ ሶፊያ መሀመድ ይባላል። የመጣሁት ከኮምቦልቻ ነው። የምወዳደርበት ደግሞ በተረፈ ምርቶች ጫማና ቦርሳዎችን መስራት ነው። የምሰራቸው ምርቶች ደግሞ ከተረፈ ምርት እነዚህን ቦርሳዎችና ጫማዎች ነው የምሰራው። ጫማዎችን ሶሎች የምጠቀመው ደግሞ ከመኪና ጎማ ከውስጥ ፓርት ከፍላፑ ነው። ፍላፕ ደግሞ በባህሪው የማንሸራተት ባህሪ ስላለው ራሴ የሶል ቅርጾችን እሰጣቸውና ሶሎችን የምጠቀመው ከዛ አንጻር ነው። ይህንን ለመስራት ያነሳሳኝ በዋናነት ኮምቦልቻ ላይ ብዙ ኢንዱስትሪ ፓርኮች አሉ፣ ብዙ አምራቾችም አሉ። እነዛ ደግሞ የሚጥሉት ተረፈ ምርት አንደኛ አይበሰብስም፣ ሁለተኛ ነገር ደግሞ ያ ነገር ቆሻሻ ነው። ያንን ለማስወገድ ከፍተኛ ብር የሚያወጣሉ። ያ ቆሻሻም ደግሞ እዛ የሚደፋበት ቦታ ላይ ሄዶ ጉዳት ነው የሚሰጠው ስለማይበሰብስ። እኔ ደግሞ እነዛን ነገሮች እንደዚህ ወደሚለበሱ ምርቶች ነው የምቀይራቸው። በዚህ ስራ አንደኛ ራሴንም ጠቅሜ በስሬም ሰራተኞች አሉኝ 2 ልጆች። ይህንንም ለመስራት አንደኛ የተነሳሳውበት ምክንያት በራሴ ችግር ምክንያት ነው። እኔ በራሴ ቦርሳ ገዝቶ መልበስን ጫማ መልበስን ስለማልችል ወደዛ ስራ ላይ ትምህርቱን ወስጄው
በራሴ ሰርቼ እነዛን ነገሮች እኔም ተጠቃሚ ሆኛለሁ። ልጆችንም ቀጥሬ እያሰራሁበት ነው። ችግር ፈችነቱ ሲታይ አንደኛ ከታች ያሉንም ሰዎች ተጠቃሚ አድርጋለሁ። ሁለተኛ ነገር ደግሞ ከተማው ላይ ያሉ ጫማ አምራቾችና ቦርሳ አምራቾች ዋጋቸው አፎርደብል አይደለም። እኔ ደግሞ ያንን ታች ያለው ማህበረሰብ ባገናዘበ መልኩ በቅናሽ ነው የሚሸጠው። አሁን እኔ አላማዬ ዋናነት እያንዳንዱ ቤት መግባት ነው ፈልገው። አንደኛ ምርቴም እየተስፋፋ ነው፣ ከገበያም አንጻር ብዙ ተቀባይነት አለው እና እንደዛ ነው የማቀርበው። አመሰግናለሁ። በጣም አሪፍ ሶፊያ፣ ቆንጆ ሀሳብ ነው። በነገራችን ላይ ያልሻችሁ ብቻ ሳይሆኑ ጥቅም ያለው በነገራችን ላይ እንደ ሀገር በጣም ብዙ ጫማዎች ለምሳሌ ኢምፖርት ይደረጋሉ። ስለዚህ ሀገር እንደ ሀገር ከፍተኛ የሆነ የፎሪን ከረንሲ ጫና አለባት ማለት ነው። ስለዚህ አንቺ ጫማዎች አንደኛንን ያስቀራሉ፣ ሁለተኛ ነገር ደግሞ ነገ ኤክስፖርት ስታንዳርድ ካርግሻቸው ደግሞ ለሀገር ደግሞ ረቨኒው ጀነሬት ያደርጋሉ ማለት ነው። የለበስኩት ያው ነው የራሴ ትልቁ ነገር እሱ ነው። የያዝሽው ቦርሳም የራስሽ ነው። የራሴ ነው። ይሄም ራሱ ከኢንዱስትሪ ተረፈ ምርት የወጣ ነው። ሶኔ ዝም ብዬ ብቀጥለው ሊያምር ይችላል፣ ግን የራሴን ዲዛይን ስፈጥርለት ያሁን ይሄ ከዛ ነው የሰራው ብላ አታምነኝም። ኦፍ ኮርስ ለተጠቃሚ ምን በአሪፍ ዋጋ ነው የምሸጠው። አንደኛ እነሱን አፎርደብል ያደረገ እኔም ደግሞ 80% እንትን አላወጣም፣ ፋይናንስ አላወጣም። 20% ነው ሮ ማቴሪያል ብቀላቅል፣ ያ ማለት ዚፖችን እንደዚህ ገበሮችን ብጠቀም ነው። ከዛ ውጪ የተረፈ ምርት ናቸው። አሁን እነዚህ ብለህ ላታምነኝ ትችላለህ። ከተማ ላይ ግን እኔ እየሸጥኳቸው ነው። ምን ያክል ደንበኛለሽ? ብዙ ነው። አሁን ላይ ኮምቦልቻ ላይ በብዛት ደሴ ላይ ነው የምናስረክበው። አራዳ ላይ ከደሴ ይገዛሉ። ኮምቦልቻን አሁን እያስረከብኩ ነው፣ ባቲ ላይ እና ኬሚሴ ላይ። ስራሽን ለማስፋፋት ምን ያህል ኢንቨስትመንት ያስፈልግሻል? አሁን ላይ እኔም እየሰራው እየተንቀሳቀስኩኝ ስለሆነ አንዳንድ ማሽኖችን ለመግዛት ነው። ባለው የዋጋ ንረት አንጻር ከ300 እስከ 350 ሺህ ነው ማለት በስፋት ለመጀመር። ኦኬ ማሽኖችን ገዝቼ ከዛ በላይ ቢጨመርሽስ? ደስ ይለኛል። ደስ ይልሻል? አዎ በደንብ አስፋፋዋለሁ። ምክንያቱም እያንዳንዱ ቤት መግባት ነው ፈልገው። እኔ ምርቴን አማዞን ላይ ማየት ነው ፈልገው። ብራቮ ብራቮ ብራቮ። አማዞን ላይ ታይዋለሽ ኢንሻአላህ። አይቀርም። ቆንጆ፣ በጣም አሪፍ። ጎበዝ፣ በርቺ። መልካም እድል። አመሰግናለሁ። መጀመሪያ ላይ ያስፈራ ነበረ። መሀል ላይ ግን ኖርማል እንደሆነ ነው የተረዳሁት። ያው የራሴን ስራ እስከያዝኩኝ ድረስ በኮንፊደንስ ነው ያቀረብኩት። እንግዲህ ካላህ ጋር የሚሆነውን እናያለን። እንግዲህ ዛሬ ደግሞ ሌሎች ሀሳቦች ተከሽነውና ተሞሽረው እነሆ ለዳኞች ቀርበዋል። እናንተም ሀሳቦችን እያወጣችሁ እያወረዳችሁ ዋጋ እየሰጣችሁ እንደመዘናችኋቸው ተስፋ እናደርጋለን። ይህ ሌላ ነገር አይደለም፣ 700 ሺህ ብር የምንሸልምበት ልዩ የስራ ፈጠራ ውድድራችን ነው። ኮምቦልቻዎች አካባቢያቸው ላይ ያዩትን ችግርና የተረዱትን ክፍተት ለመድፈን እንዲህ ባለ ቆንጆ የሀሳብ ውልደት ሂደት ውስጥ ስራ ለመፍጠር ጥረት ሲያደርጉ ተመልክተናቸዋል። ማን ያሸንፍ ይሆን? ውጤቱን በጉጉት እንጠብቃለን። እስከዛው ድረስ ዳኞች ጥቅል የሆኑ ሀሳቦችን ያጋሯቸዋል። ወደ ዳኞች አልፋለሁ። በጣም አመሰግናለሁ። ሁላችሁም እንኳን ለዚህ በቃችሁ። በጣም ቆንጆ ሀሳብ፣ በተግባር ከምትኖርበት ችግር የተነሱ መፍትሄዎች የመጡ ናቸው። ግን ያው እንደምታውቁት ውድድር ነው። አንደኛ ወይም አንደኛ ያልሆነ ሊሆን ይችላል ለጊዜው። ግን ሌሎቹ ግን ከዚህ በላይ አድገው አካባቢያችሁን ብሎም ክልሉን አገርን የሚጠቅሙ ሀሳቦች እንደሚወለዱ ተስፋ አረጋለሁ። በድጋሚ እንኳን ደስ አላችሁ። አመሰግናለሁ። ደስ ትላላችሁ። በጣም አምብሎች ናችሁ። ሀሳባችሁን በደንብ ማቅረብ ትችላላችሁ። ነገ ደግሞ ከዚህ በላይ ሆናችሁ ከዚህ በላይ አድጎ ደግሞ እኛ ከስተመሮቻችሁ ሆነን ፕሮዳክታችሁን እንደምንገዛችሁ ተስፋ አረጋለሁ። ኮንግራላችሁ ፈልጋለሁ። ታንኪ የኮምቦልቻ ልጆች በጣም ጎበዞች ናቸው። እኔ እዛ ብዙ ነገር ሰርቻ ስለማቅ ቴክኒካሊ የኢንዱስትሪም አካባቢ ስለሆነ አብዛኞቹ ጥሩ የሚጨረጨሩበት ነገር አለና እንደዚህ አይነት እድል መገኘቱ ትልቅ ነገር ነው። ምክንያቱም እዚህ ጋር በአሚኮ ስትታዩ ሀሳባችሁን አንድ ላይ ተጣምሮ ሊሰራ የሚችል ሰው ሊመጣ ይችላል። ደንበኞች እዛ ላይ ሊያዩዋችሁ ይችላሉ። እንደ ማስታወቂያ ልትጠቀሙበት የምትችሉበት አንደኛው ምዕራፍ ነው። አሁን የምታሸንፉት ሌሎቻችሁም ያሸነፋችሁ ናችሁ። አሁን ግን እዚህ ጋር አሸነፈ ብለን የምንወስደው ሰው ስራውን ይቀጥላል። ነገር ግን እናንተ ቀጥሎ ባሉ ዙሮች እድል አላችሁ። ደጋግማችሁ
ያሉትን ነገሮች እያስተካከላችሁ የምትሄዱበት ማለት ነው። ስለዚህ ተስፋ መቁረጥ የለም። አሁን ቀና ብላችኋል። አንድ ግጥም ትንሽ ጣል ላርግና ልለፋ። የኮምቦልቻ ልጆች መናገር ያውቃሉ፣ መስራት ከጠቀመ ለሌላው ይላሉ። ያው ፍቅር አላቸው። ስለዚህ ይህ መሰናዶ በአማራ ሚዲያ ኮርፖሬሽን በሁሉም አማራጮች ወደ እናንተ ይደርሳል። ሀሳቦ ስንት ብር ያወጣል? ምናልባትም ከ700 ሺህና ከዛ በላይ የሚያወጡ ድንቅ ሀሳቦች ይኖሯችሁ ይሆናል። ነገር ግን በትክክል አስባችኋቸውና ወደ ወረቀት ወደ ፕሮጀክት ቀይራችኋቸው ላይሆን ይችላል። እነሆ ሀሳባችን ካደራጀነው ዋጋ እንደሚያወጣ በዚህ የስራ ፈጠራ ውድድር አሳይተናችኋል፣ እየተመለከትን እንገኛለን። ይህ የስራ ፈጠራ ውድድር በአልማ ብቁ ወጣት የስራ ፈጠራ ውድድርና ማስተር ካርድ ፋውንዴሽን እንደዚሁም ደግሞ በዩኒሴፍና ቡና ባንክ ትብብር በአማራ ሚዲያ ኮርፖሬሽንና በአልማ ቅንጅት ወደ እናንተ የደረሰ ነው። አሁን ውጤቱን በጉጉት እየጠበቅን አብረናችሁ እንቆያለን። ተመልካቾቻችን አሸናፊው ስራና አሸናፊው ግለሰቦች ተለይተዋል። ከዚህ ቡድን 3 ሰዎች በቀጥታ የ700 ሺህ ብር የስራ ማስጀመሪያ ገንዘብ ሽልማት ይበረከትላቸዋል። ዳኞች እንዳሉት ሌሎቹ ሀሳቦችም ይህ ሽልማት የማይገባቸው ስለሆኑ አይደለም፣ ነገር ግን 3ቱን ብቻ መሸለም የግድ ስለሚል የመጀመሪያው አሸናፊ ሀሳብ ማን ይሆን ይመስላል? ሁላችሁም አሸናፊ ናችሁ። የተመረጠው ሀሳብ ቅርጻ ቅርጽን በተለያዩ ዲዛይኖችና ባህልና ወግን በሚያስተዋውቅ መንገድ በመስራት ለታዳሚዎች፣ ለተመልካቾች፣ ለገዢዎችና ተጠቃሚዎች የማድረስ ሀሳብ ነው። መኮንን አለሙ እንኳን ደስ አለ። እንኳን ደስ አለ። ይህ ወንድማችን ለብዙዎቻችን ትምህርት መሆን ከሚችሉት ውስጥ ነው። አካል ጉዳት አልበገረውም። እጁን ከሰዎች ላይ አልዘረጋም። የራሱን አእምሮ ተጠቅሞ የስራ ፈጠራውን ይዞ ዛሬ አሸናፊ ሆኗል። ምስጋናና ሞራል ያስፈልገዋል። ሁለተኛው ሀሳብ ደግሞ ተረፈ ምርትን ተጠቅመው በተለይ ኮምቦልቻና አካባቢው በኢንዱስትሪ ምርትና ከኢንዱስትሪ ተረፈ ምርት አካባቢ እንዳይበከል በመጠቀም ብዙም ደግሞ ለግብዓት ወጪ ሳያወጡ ተመጣጣኝ ዋጋ ያላቸውን የሚያማምሩ ዲዛይን ያላቸው ምርቶችን ለተጠቃሚ ማድረስ ነው። ማነው የዚህ ስራ ባለቤት? እስኪ ነይ እባክሽ። እንኳን ደስ አለሽ። ሶፊያ መሐመድ ትባላለች። እዚህ ጋር ለሶፊያ መሐመድ ምስጋና አቅርቦላት። ሌላኛው ሀሳብ የወረቀት ፖርሳን ማምረት ነው። ወረቀትን መጠቀም ሳይሆን ወረቀትን ሪሳይክል በማድረግ ከአካባቢ ከሚገኙ ተረፈ ምርቶችን መልሶ ጠቃሚ የኢኮኖሚ ግብዓት እንዲሆኑ በማድረግ ለመስራት ያቀረበችው ሀሳብ ነው። ኢልሃም መሐመድ። ኢልሃም እንኳን ደስ አለሽ። እሺ እንዴት ናችሁ? አይገባቸውም? ምስጋና ሞራል እናመሰግናለን። ክቡራትና ክቡራን ተመልካቾቻችን ይህ ውጤት ለእነዚህ ወጣቶች ነገ ከነገ በኋላ ራሳቸውን ቀይረው አካባቢያቸው ላይ ለብዙዎች የስራ እድል ፈጥረው ማህበረሰቡን እንዲያገለግሉ የተሰጣቸው ትልቅ የቤት ስራ ነው። ይህ ውድድር በአማራ ሚዲያ ኮርፖሬሽንና በአልማ ትብብር ወደ እናንተ የደረሰ ነው። ከጀርባችን ማስተር ካርድ ፋውንዴሽን፣ ዩኒሴፍ እና ቡና ባንክ አብረውን አሉ። እናመሰግናለን። ቀጣይ ሳምንት በየትኛው አካባቢ ካሉ ወጣቶች ጋር ምን አይነት ሀሳቦችን እናገኝ ይሆን? አብረን በጉጉት የምንጠብቀው ነገር ነው። የዛሬውን በዚህ አብቅተናል። መድረኩን በማጋፈር ደሳለኝ ክንዱ ከመላ ስቱዲዮ ባለሙያዎችና ከእንቁ ዳኞቻችን ጋር በመሆን ቆይታ አደረግን። ጤና ይስጥልን። ውድድሩ አሪፍ ነበር፣ ግን ያው ትንሽ ነርቨስ ሆኛለሁ። አሸንፋለሁ ብዬ አስቤ ነበር የመጣሁትም፣ ምክንያቱም ያው ከምሰራውም ስራ አንጻር አሪፍ ነው ብዬ ነበር ማስበው። አልሐምዱሊላህ አሸንፌያለሁ። በውድድሩ ሳሸንፍ እኔ እንጃ እጅግ ስሜቴን ለመግለጽ እንትን ቢለኝም በጣም ነው ከማስበው በላይ በጣም ደስ ብሎኛል። በተለይ እንደ አካል ጉዳተኝነቴ በዚህ ስራ እንደዚህ በማድረጌ ለሌሎች አካል ጉዳተኞችም ተምሳሌት ሆኖ ሌሎች አካል ጉዳተኞች ከኔ በማየት የራሳቸውን ህይወት መቀየር እንደሚችሉና አካል ጉዳተኝነት ከስራ እንደማያግድ በዚሁ ሁሉም ሰው ማወቅ አለበት ማለት ነው።
አሸነፌ በጣም ደስ ብሎኛል። የዳኞቹ ማስተያየት አሪፍ ነበር። ያው ሀሳቤን ብቻ ገልጫለሁ ብዬ አስባለሁ። አሁን ላይ ቀጣይ እቅዴ ኦልሬዲ ስራውን ጀምሬዋለሁኝ። እኔ ደግሞ ፈልገው አሁን ላይ በማገኘው ሽልማት ስራዬን ማስፋፋት ነው ፈልገው። ልክ እንደኔ ያሉ ወጣቶችን ማሰራትና አብረው እንዲሰሩ ነው ፈልገው እና ምርቴን ደግሞ በዓለም አቀፍ ደረጃ ማስተዋወቅ ነው ፈልገው። አካባቢያቸውን አይተው አይምሯቸው ላይ ያለውን ሀሳብ በሙሉ አውጥተው ቢጠቀሙበት እላለሁ። የብቁ ፈጣሪ ውድድር የብራንድ ደረጃ ስፖንሰር ቡና ባንክ። የቡና ባንክ ከስተመር ኦንቦርዲንግ መጠቀም ጀምረሻል? አዎ የቡና ባንክ የከስተመር ኦንቦርዲንግ አገልግሎትን መጠቀም ጀምሬያለሁ። ባይገርምሽ ቤት ሆኜ ነው እኮ አዲስ አካውንት የከፈትኩት። ምን እሱ ብቻ የኤቲኤም ካርድ ማዘዝና ሞባይል ባንኪንግም አክቲቭ ማድረግ ይቻላል። ዋው ባንክ መሄድ ካስፈለገኝ እንኳን እዚህ ላይ ቀጠሮ ማስያዝ እችላለሁ። የባንኩ የቅርንጫፍ አድራሾችም እኮ እዚህ ላይ ይገኛሉ። ልክ ናችሁ። ይህንን የቡና ባንክ ዲጂታል የደንበኞች መመዝገቢያ መድረክ አገልግሎት ስትጠቀሙ ሆነ ሌሎች እንዲጠቀሙ ስትጋብዙ አስደሳች ስጦታዎች ተዘጋጅተዋል። እንዴት? ይኸው ባሉበት ቦታ ሆነው ጊዜና ሁኔታ ሳይገድበው ሁሉንም በስልኮ የቡና ባንክ ከስተመር ኦንቦርዲንግን እርስዎ ሲጠቀሙና ሌሎች እንዲጠቀሙ ሲጋብዙ አስደሳች ስጦታ ይበረከትልዎታል። ቀላልና ዘመናዊ አገልግሎት ከስጦታ ጋር። ቡና ባንክ፣ የባለ ራዕዮች ባንክ። ይህ የፈጠራ ውድድር የቀረበላችሁ አልማ ከዩኒሴፍ ከማስተር ካርድ ፋውንዴሽን እና ከአሚኮ ጋር በጋራ በመተባበር ነው።